ነገ መጋቢት 22 ቀን ሆሳዕና በዓልን እናከብራለን። እንዴት መጋቢት 22 ቀን እናከብራለን? የፊታችን ወደ አይደል እንደ ሆሳዕና ብላችሁ ብትጠይቁ እያንዳንዱን በደንብ አስረዳችኋለሁ። ቤተክርስቲያን ለምን በዓላትን ሁለቴ እንደምታከብር በምን ምክንያት እንደሆነ እንመለከታለን። እንዲሁም ዳግመኛ በዚህ ቀን መንፈሳዊ ቄርሎስ መታሰቢያ በዓሉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ተቆጣጣሩ እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ በማድረግ ሼር በማድረግ ሌሎች እንዲዳረስ አድርጉ። ወደ ታሪኮቹ እንለፍ። መጋቢት 22 በዚህ ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ላይ ተቀምጠው በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም አለ በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን አረግ ላይ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገል ላይ ይቀመጣል አለ። አብርሃምም የስዕልን ዝንጣቢ ይዞ መሠዊያውን በዞረ ጊዜ ይህች ዕለት ተድላ ደስታ የሚደረግባት እግዚአብሔር በዓል ናት ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ አለ። ሰለሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርጉዛቸውም በእጆቻቸው ውስጥ ነው አለ። ዳግመኛም መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ አለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ሀገር ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ ሀገር ሂዱ፣ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሸዋል በሉት። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያዋንም ግልገል ፈቱ። ጌቶችም ለምን ትፈቱታላችሁ አሏቸው። ጌታው ይሸዋል አሉ። ወደ ጌታ ኢየሱስም ይዞት ሄዱ። ልብሳቸውንም በአህያ ግልገል ላይ ጎዘጎዙ። ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙም ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊቱም በኋላውም ይሄዱ የነበሩ በእግዚአብሔር ስም የሚመጣ የተባረከ ነው፣ መድኃኒት ነው ብለው አሰምቶም ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ጌታ ኢየሱስ ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12ቱ አርድእት ጋራ ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላት በለስን አየ። በእርሷ ፍሬ ያገኝ እንደሆነ ላይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና ለዘላለም ካንቺ ፍሬ የሚበላ አይኖር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራብ ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ፣ ርግብ የሚሸጡትንም ወንበራቸውን። ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡም ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እንደመጣ በሰሙ ጊዜ የስዕልን ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠበትም። እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህንን ነገር አላወቁም ነበረ። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲሁም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳውም ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ተአምራት ሰምተዋልና። የሕፃናቱን ምስጋና ደግሞ አልዓዛርን ማስነሳቱን። የካህናቱ አለቆችና ፈሪሳውያን ግን እርስ በእርሳቸው የምታገኙት ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ጎዘጎዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌን በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ምድረ ግብጽ ወረደ ጊዜ ከእናቱ ብሩክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋራ እስሙናይ ከሚባል ሀገር ደረሱ። ከዚያም ሰሌንን አገኙ። ጌታችን ከሱራ ተነቅላ ሄዳ በደብረ ዘይት እንድትተከል አዘዛት። ያን ጊዜም ወደ አየር ወጣ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው
የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችን የሆሳዕናን ዕለት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ዛሬ ለምንድን ነው ሆሳዕናን የምናከብረው ብለን ስንጠይቅ ዛሬ የምናከብረው በዓል ጥንተ በዓል ይባላል። ተአምሩ የማዳን ስራው የተፈጸመበት የመጀመሪያው ቀን ማለት ነው። በዚህችም መሰረት ቅድስት ቤተክርስቲያን ከሆሳዕና ጀምሮ እስከ ጰራቅሊጦስ ድረስ ያሉ አብይ በዓላትን ሁለት ጊዜ ታከብራቸዋለች። አንደኛው ጥንተ በዓል ሲሆን ሁለተኛው ደግሞ የቀመር በዓል ይሰኛል። መሰረቱ የቅዱሳን ሐዋርያት ቀኖናና የአባታችን የቅዱስ ዲሜጥሮስ መንፈሳዊ ቀመር ነው። ስለሆነም ዓለም ከተፈጠረ በ5534 ዓመት የዛሬ 1979 ዓመት ልክ በዛሬዋ ቀን መጋቢት 22 ስም አጠራሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና በአህያዋና በውርንጭላዋ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ወይም ቤተ መቅደስ ገብቷል። ታላቅ የምስጋና መስዋዕትም ከመላእክት፣ ከሐዋርያት፣ ከሕፃናት፣ ከአረጋውያን፣ ከፀሐይ፣ ከጨረቃ፣ ከከዋክብት፣ ከቢታነ ድንጋዮች በአጠቃላይ ከፈጠረው ፍጥረት ሁሉ ቀርቦለታል። ጌታችን ጌትነቱንም በጋር ገልጧል። በዚህም ምክንያት በነገው ዕለት መጋቢት 22 ቀን ሆሳዕና በዓልን እናከብራለን። ከበዓሉ በረከትን ይክፈለን፣ እኛንም ለጣዕመ ምስጋናው የተዘጋጀን ያድርገን። ዳግመኛም በዚህች ዕለት የከበረ መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገ እጅግ አዋቂ ምሁር ሆነ። ከእርሱም በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመናንያንና ከአርዮሳውያን ተኩላ በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽም አሳጥቶ አውግዞ አሳደዳቸው። አካኪዮስንም ከቂሳሪያ ሀገረ ስብከቱ መንበር አሳደደው። አካኪዮስም ወደ ታናሹ አርዮስ ወደ ሆነው ቆስጠንጢኖስ ሄዶ ከማይበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህንን አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስልዋኖስ ጋር ተገናኘ። እርሱም ተራዳው። ጥቂትም ቀኖች ከእርሱ ጋር አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜ ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካኪዮስንም ደግሞ አወገዙት፣ ረገሙትም። ዳግመኛው ወደ ንጉሥ ሂዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሡ ወታደሮቹን ልኮ ከዚያ ካለበት አሳደደው። ከዚያም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉ መለሳቸው። ይህም አባት የተረፈው ዘመኑን በሰላም በጸጥታ ኖረ። ታላቁ ቴዎዶሲዮስ በነገሰ ጊዜ ስለ መቅዶኒዮስ፣ ስለ ሰባሊዮስ፣ ስለ አቡሊናሪዮስ በቁስጥንጥንያ 150 ኤጲስቆጶሳት በአንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ እርሱ ነበረ። መናፍቃንም መመለስ እንዲባሉ ጊዜ ከወገኖቹ ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318ቱ በሰሩት በጸሎት ሃይማኖት ላይ ለመንግስቱ ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚልም ጨመረ። የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመሰግነው ዘንድ በነቢያት አድሮ የተናገረ እርሱ ነው። ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ጽሪት ልዩ በምትሆን በአንዲት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም የዘላለም ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትን ተግሳጻትን ደረሰ። ሁለተኛም ስለ ጸሎት ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳናት ያለው መጽሐፍን ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናው መንበር 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።